ክቡራን ኢትዮጵያውያን ዛሬስ ደህና ናችሁ ወይ? ቅዳሜ ነው። ደስ የሚል ቀን ነው። እዚህ አሜሪካ ውስጥ ዘን ኤክስፒሪየንስ ኢዝ ባክ። እንደነገርኳችሁ ጨዋታው የማለቁ ጉዳይ ነው። አንድ መጽሐፍ ይጻፋል፣ አላለ መግቢያ ይባላል፣ ቁም ነገር ውስጥ ገባለ፣ ከዛ መደምደሚያ ይባላል። የሚደመደምበት ጊዜ ነው አሁን የልጁ ጭራሽ እግዚአብሔር መሆን የፈለገው እና አንዳንድ አላደለ ኤግዘርፕሽንስ ከዚህ ተምታቶ የመጣ ነገር ኤክስፕሬሽንስ የምጠራው ዘንድ ኤክስፒሪየንስ እስኪ ከዚህ ከወደቀው ራሱን ጭንቅላቱ ውስጥ ከተከለው ሰውዬ እንደዚህ አይነት ፍጡር ተፈጥሮ አያውቅም። እንዲህ አይነት መንግስት ኖሮ አያውቅም። ለኢትዮጵያኖች ምን አይነት ታሪክ ትቶላቸው እንደሚሄድ አላውቅም። ግን አንድን ሰው ሳይነካ እየተጨፈለቀ ያለው እስኪ በዚህ እንጀምርና የዛሬው ኤክስፕሬሽን ነው ለኔ። ይሄ ለፋን ነው የማቀርበው ሰዎች እንጂ ለምን በሌላ ነገር አይደለም። ስለዚህ ተከታተሉት። የለም እቺ የእጅ ማሳጅ ነው። ይሄው እንደ ይገርሙኛል ብቻ ነው። እና ሰውየው ዝም ብለው ነገር ናቸው ስመለከታቸው። ሌላ እሳቸው ተባሉ በቃ አጎንብሰው የሰገዱ አጎንብሰው የተርበተበቱ ለዚህ ጉዳይ ምንም ህሊና የሚባል ነገር እንደሌላቸው የተመለከትኩበት ነገር ነውና እንዳሉት ግን በታሪክ አንረሳው። ይሄን ነገር በታሪክ የሚረሳ ነገር አይደለም ያደረጉት። እያንዳንዱ ኢትዮጵያ ጎትታችሁት ነው የምለው። መቲ እኔን እስኪ አንዴ ይባላልው እኔ ኦሮሞ ነኝ፣ እኔ የተዋጋው፣ እኔ ያሸነፍኩ፣ እኔ የተጎዳው፣ እኔ የቆሰልኩ፣ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ እያለሁ ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘግናቸው። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አለ። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን የተዋጋው እኔ፣ ያሸነፍኩ እኔ፣ የተጎዳው እኔ፣ የቆሰልኩ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ እያለሁ ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘግናቸው። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አለ። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን ሚስተር እኔ ወደ ኢትዮጵያውያን እንደዚህ አይነት እኔነት ናርሲሲስት የሚሉት አይነት ነው። ኦፍኮርስ የናርሲሲዝም ራሱ የተከፋፈለ ግራንዲዮስ የሚባላል። ግራንዲዮስ ኤክስትሪምሊ ዴንጀረስ የሆነ እኔነት በቃ ከእግዚአብሔር ጋር የተጣላ ከእግዚአብሔር ጋር ፉክክር የያዘ ሰው አብቹ ማን ነው የሚበልጠው እኔ ነኝ ወይስ እግዚአብሔር ብሎ የሚያምን ሰው እኔነት መጨረሻ ላይ እንደዚህ ያደርጋል፣ ያንቆራሻል። እንቀጥል ሰዎች። የሚገርም አይነት እኔነት አርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ያችሁ አንዱ የግራንዲዮስ ናርሲሲዝም ምናምን ሌላውን መስጠት ነው። ሌላውን ያላረገውን አረገዋለሁ እኔ ያረጋለሁ። ባህሩን ያላገኘው እሱ ኢትዮጵያኖች ስላልተባበሩ ነው። ምክንያቱም ለሱ ኢትዮጵያ እሱ ብቻ ነው። እሱ የሚለውን ነገር የሚለውን ጥፋት ካልተደረገ ይቀጣል። ኢትዮጵያ የሚባል ነገር እናንተ አስቆማችሁኝ እንጂ አሰብን አመጣው ነበር። በጣም እኮ የሚገርም አይነት ሰው ነው። ስለ ራሱ ያለው ስሜት ጠቅላላ ልክ ይሄ ግራንዲዮስ የሚባለው ነው። ብዙ አይነት ናርሲሲዝም አለ። ሰዎች ገብታችሁ ግቡ። ሃይስት ፎርም
የመጨረሻው ስስታምነት የመጨረሻው እኔነት ውስጥ የገባ ሰው ነው። ምንም ሶሉሽን ሊያመጣ አይችልም። አንደኛ በፖለቲካ ኤክስትሪሚስት ነው፣ አክራሪ ነው። አክራሪ ደግሞ ፖለቲከኛ ሊሆን አይችልም። እንዴት አድርጎ እዚህ እንደመጣ ግን ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ሁላችሁ ሰዎቹ ግሬተር እስራኤል የሚባለው ይህንን ለማድረግ ነው። እስራኤል ድምጥማጡን ያጠፋው ያንን ሶሳይቲ መከራ ውስጥ ያስገባቸው እስራኤሎቹን። ይሄ ግሬተር ትልቋ እስራኤል የሚባል ድሪም ሃይማኖት ውስጥ ተጽፏል ተብሎ ጄኔሲስ ውስጥ ባይብል ውስጥ ተጽፏል ተብሎ እንደዚህ ይሄ ሰውዬ ደግሞ የማያነባው ታሪክ ከ1000 ዘመን በፊት አገር የሚባል አልነበረም ዓለም ውስጥ አልነበረም። እንደ አሜሪካ እንኳን ስንት ዓመት አድርጋለች? ገብታችሁ ግቡ። 250 ዓመት ዲሞክራሲ ነው እዚህ ሀገር። ምናልባት የ4000 ዓመት ዘመን ታሪክ ነው ቢኖር ከመጀመሪያው ማለት ነው። አክቹዋሊ አም ናት ሹር ኢንትረስትድ ከሆናችሁ ገብቼ ማምጣት እችላለሁ። እዚህ 6 ነው አሜሪካ የሚባል ሀገር የተገኘው። ከዛ ሲዋጉ ምን ሲሉ መጨረሻ አገር አድርገው ዲሞክራሲ ያደረጉት 250 1000 ዘመን የሚባለው መቼ ነው የተጻፈው? አፍሪካ ውስጥ ማፕ ኢትዮጵያ ብቻ ነበረች ማለት ነው። ዓለም ጠቅላላ አገር ሳይኖር ኢትዮጵያ ብቻ ነበረች ማለት ነው። አያነብም። በጣም ደፋር ነው። ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ይሄ ነው የኢትዮጵያ ታሪክ። ሰዎች በ18 ዓመተ ምህረቶች ነው የገባችበት። ይሄ ነው ታሪኳ የኢትዮጵያ። እኛ የምናውቀው አፍሪካኖች የሚያውቁት ዓለም የሚያውቁት። ኢንፋክት በ1991 ኤርትራ ከተገነጠለች በኋላ መገንጠል አይደለም ነፃነቷን ከወሰደች በኋላ ያኔ ነች ኢትዮጵያ አዲስ ፎርሟን ይዛ የተቀመጠችው ከሁሉም ሀገሮች በኋላ። ይቅርታ አድርጉልኝ ኢትዮጵያውያን፣ ይህን ነገር ሂስቶሪካል ከሬክትነስ መደረግ አለበት። እንዴት አድርጎ በዚህ ግን ተማምኖ እንደመጣ ግን ይገርም። ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና። ውድ ኢትዮጵያውያን፣ እነዚህ ሶስቱ አፄ ምኒልክ፣ ራስ መንገሻ እና ጀነራል አሉላ ነበረ ሪስፖንሲብል የሆኑት 850 የሚሆኑ ኤሪትሪያኖችን እግርና እጅ የቆረጡት ነጩን ትተው። ይሄ ራሱ የሚያሳፍር ታሪክ ነው። ተገደው የመጡትን ኤርትራ የቆረጡ። ይሄ እንግዲህ ለሚመጣው ጊዜ በሚዜም ይነገራል፣ ዓለም የታወቀ ነው። ግን ይሄ ነው እንግዲህ እኛን አንድነን የሚሉን ለዚህ ነው እና እንጂ የኢትዮጵያ በፍጹም ሊገባን አይችልም። እኛ ኤሪትሪያንስ ታሪክ የለንም እንደዚህ አይነት። ኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ። ሁላችሁ ውድ ኢትዮጵያውያን፣ ጃንሆይ ኢትዮጵያ ፌዴሬሽን ውስጥ ከገባች በኋላ ኤርትራ ነው ይሄ አዲስ ማፕ የተሰራው። በቃ ኢን ዘ 50s ማለት ነው። ከዛ በፊት ምንም ትውውቅ የለንም። የሁላችሁ ወሎ አሰቡን ወሰዱት፣ በስዕል ወሰዱት። ኦፍኮርስ የማን እንደሆነ መጨረሻ ተረጋግጦ ኤሪትሪያኖች ደግሞ ራሳቸውን ነፃ ሲያወጡ ሀገራቸውን ነፃ አወጡ። ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። ሁሉም ካንተ ጋር እኮ ነበሩ። አልነበሩም እንዴ? ፋኖ ካንተ ጋር አልነበሩም እንዴ? ኦኤልኤ ካንተ ጋር አልነበረም እንዴ?
ኤሪትሪያኖች አልሞቱም እንዴ ላንተ ሲሉ? ሱዳን ካንተ ጋር አልነበረም? ሶማሌስ ካንተ ጋር አልነበረም? ጅቡቲስ ካንተ ጋር አልነበረም? ለምን ብቻዬን ቀረሁ ብሎም አያስብም። ናርሲሲስት ስለሆነ ሰዎቹ በሽተኛ ስለሆነ ለምንድን ነው ብቻዬን የቀረው? እስኪ ራሴን ልመርምር የሚባል ነገር የለም። ግን ብልጥም ይመስለዋል። ኤክስትራኦርዲነሪሊ ሞኝ ስለሆነ ሞኝ ስላችሁ ብልጥ ነው። ኦፍኮርስ እዚህ መንግስት ላይ መጥቷል። ውሸት በውሸት ግን ተጋልጦበት አልተጠቀመበትም። ጥበብ አያውቅም። ራሱን ብቻ ነው የሚያምነው። መጨረሻ ራሱ ደግሞ ፕሮዱስ ያደረገው ይሄኛው ነው። ያሳዝን። የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። አያችሁ፣ መጣላት ነው የሚፈልገው። ኢንፕሪንሲፕል ሌላ ሰው ሁሉ መጣላት አለ። እኔ ኤርትራዊ ነኝ። ሰዎቹ ኢትዮጵያውያን ዘመዶች አሉ፣ ትግሬዎች ዘመዶች አሉ፣ በህቴዎች በዘመድ የተዋለዱ አማሮች፣ ኦሮሞች አሉኝ ከእህቶች። እነሱ ጋር ተባላ፣ ተቆራረጥ፣ ተገዳደል እኮ ነው። እነሱ ኢትዮጵያውያን ሆነው ይኖራሉ፣ እኔ ኤርትራዊ ሆኜ ነው። መባላት ነው። ጠላት የሚባል ኢጅፕት የሚባል ጠላት እኮ የለም። ሰዎቹ መጨረሻ ቁጭ ብሎ እኮ ሶልቭ ማድረግ ነው የውሃው ነገር። ኤርትራ ጠላት ሆነ አያውቅም። አሁን ከእሱ ጋር ግን ወዳጅ ነበረ። እሱ ጋር ሲጣላ ኢሳያስ አፈወርቂ የኢትዮጵያ ጠላት ሆኖ ቁጭ አለ። እሱ ብቻ ነው ኢትዮጵያዊ፣ እሱ ብቻ ነው ኢትዮጵያ የሚባል ነገር። የሚገርም ከሆነ የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብል ሱሮስ የወያኔ ምናምን አሽከር አይደለም የነበረው። በነሱ ትሬንድ የሆነ እንደዚህ ብሎ ይናገራል። ኢትዮጵያዊ ሆነው ከፋኖ በላይ ኢትዮጵያዊ ነኝ ይላል። ከትግራዊ በላይ ኢትዮጵያዊ ነኝ፣ ከሶማሌው በላይ ኢትዮጵያዊ ነኝ ይላል። ሰዎች ከኦሮሞቹ በላይ ኢትዮጵያዊ ነኝ ይላል። ሀፍረት አያውቅም። ግን መውደቅ ነበረበት ወይ? ኦፍኮርስ መውደቅ ነበረበት። አሁን ወደ ሌላ ወስዳቸዋለሁ። ሰዎች ታሪክ ነው የምናነበው ያለ ነው እንጂ የወደቀ መንግስት ነው። በጊዜው ይጣላል። ግን የሁላችሁ ባህርን ያጣንበት አጋጣሚ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ቀስ ብሎ ይገለጣል። ድግድ የለም። ኤሪትሪያ የኢትዮጵያ ጠላት ነች ይባላል። አገራችን ውስጥ መጥተው ያደረጉት እንደዚህ አይደለም እንዴ? ጃንሆይ ያደረጉት ናቸው። እስኪ ተመልከቱት በእናታቸው። አንድ ነገር ብቻ ነው የማሳያችሁ። ገና ይገለጣል። ቻንስ አላገኘንም እኛ ኤሪትሪያኖች ታሪካችንን ለመናገር እና ይህን ሁሉ አርጎ ሲያበቃ ታርቆ ብሎ ምናምን መጥቶ እንደዚህ ለማድረግ ይፈልጋል። ህዝቡን የሚያደርገው እንደዚህ ነው። አማሮችን የሚያደርገው እንደዚህ ነው። ኢትዮጵያ መንግስት ነው ምለው ያለሁት። ኢትዮጵያ ህዝብ አይደለም ምለው ያለሁት። ጃንሆይ ሲያደርገን የነበረ፣ ደርጉ ሲያደርገን የነበረ፣ ኢትዮጵያኖች ግን አያውቁም ነበር። እኛ ለነፃነት ስንታገል እሱን ሊነጥቀን ይፈልጋል እንደዚህ ለማድረግ። አገሩን ጨረሰው፣ በእንደዚህ ገደለ፣ ሬፕ አረገ። ያላረገው ነገር የለም። የሰይጣን መንፈስ ነው ምላቸው ያለሁት። ግን የሚፈቅድለት ሰው የለም። እዚህ ጋር የሚፈቅድለት ሰው ስለሌለ ያው እንግዲህ መጥፋት ነው እንደ ሌሎቹ፣ ሌላ ነገር የለም። ሰዎች ታሪካችን ግን ይሄ ነው። ገባችሁ? ቁስል ውስጥ መነካካት አይነት ነው ለእኔ እንደሚመስለኝ። መነካካት ነው። እንደሱ በወታደር ዝም ብሎ መጥቶ ያደረገው ነገር አይደለም። ይሄ ነገር ነው ብላችኋለሁ። ስለዚህ ወንዝ አመጣለሁ፣ ዛፍ ቆርጣለሁ፣ እቀይራለሁ መንግስት ኤርትራ ውስጥ የሚለው ምናምን አገር ውስጥ ኮንትሮል አለው ወይ? ዛሬ ብዙ ፕሮግራም አለኝ። ቆሪጥም አለች፣ ተከታተሉ ብቻ። የመጨረሻቸው ስለሆነ ነው። ፌርዌል ፓርቲ ነው ይሄ። እሺ፣ ይሄ ፌርዌል ፓርቲ ያርጌ ነው የምቆጥረው። የዚችን እህታችንን ጉዳይ በትናንትናው ዘገባችን አውጥተነው ነበረ። ይሄ ፖሊስ እንዴት ይሄን ያደርጋል? ተመልከቱ እንደሚያሰቃያት ተመልካቾቻችን። 2 በቆሎ ተረባኮ ነው ለልጇ
ለልጄ ነው እያለች ስንት ግፍ በሚፈጸምበት ሀገር አሰቃይቷት ነበር ለልጄ ነው እያለች ስንት ግፍ በሚፈጸምበት ሀገር አሰቃይቷት ነበር አንዳንድ የሶሻል ሚዲያ ጥሩ ነው የሚባለው ጥሩ ነው ሳይውል ሳያድር ሲያሰቃያት የነበረው ፖሊስ ተመልከቱት በቁጥጥር ስር ውሏል ፎቶውን ልኬልሃለሁኝ ፖሊሱ በቁጥጥር ስር እንዲውል ተደርጓል ሳይውል ሳያድር ይሄ ነበረ ሲያሰቃያት የነበረው ለሽፍትነት ማይበቃም እኮ ነው ምላቸው ለሽፍትነት ማይበቃም እና ሀጎስ ከኔ ምናምን የሚባሉ ሽፍቶች ነበሩ መቀሌ ውስጥ ትዝ ይለኛል ድሮ አላለ በዛ ሐማሴን ምናምን የሚባሉ ቦታም ብዙ ሰዎች ነበሩ ተከስቶ ወደ ኃይሌ ምናምን የሚባሉ ለሽፍትነት አይበቃም ስንት ሽፍታም አለ ኢትዮጵያ ውስጥ ለሽፍትነት አይበቃም ወራዳ አውጥቷል ኢትዮጵያ ያላችሁ ይሄን ማስጠንቀቂያ ስሙ ከልባችሁ በነገው ዕለት ለሚከበረው የቁልቢ ገብርኤል በመኪና ለሚሄዱ ነው ይሄ ማስጠንቀቂያ ከሾፌሮች አንደበት የተላለፈ መመሪያ ነው ይላል አንደኛ ወለንጭቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም ወለንጭቲ ሁለተኛ መታራ ከተማን ከቀኑ 11 ሰዓት ካለፈ ከከተማ መውጣት አይቻልም ሶስተኛ ከዋሽ ወደ መታራ ከቀኑ 11 ሰዓት ካለፈ መሄድ አይቻልም እየሰማችሁ አራተኛ ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም አምስተኛ ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት አይቻልም አገር አመጣለሁ ባህር አመጣለሁ የሚለው ይሄ ነው መንገድ መጠበቅ ያልቻለ እስኪ ሂድ በእናት ቢገርም የት እንዳለን ተመልከቱ ኢትዮጵያ እንድትመለከቱት ብዬ ነው ኢትዮጵያ ውስጥ በሰላም ወጥቶ መግባት በታሪካችን ያለፈው እንኳን ስርዓት የኢህአዴግ ስርዓት ማለት ነው ብርቅ ሆነብን 10 ሰዓት ካለፈ ምን ካለ እንቅስቃሴ ገደብ ስላለ ወደ ቁልቢ የምትሄዱ መንገደኞች በሙሉ ይሄንን ከግምት ውስጥ አስገቡ ወለሞ ቁልቢ ገብርኤል ራሱ የክርስቲያኖች ነው እሱንም አይፈልግም ሰዎች እንዲሄዱ አይፈልግም ቢያጠቃውም ይሄ ሰው ሊያደርግ የሚችል ነው አህመድ ግራኝ እኮ ነው ስለዛ ፕሮግራም ብዙ ሰራለው ሰዎች ስንት ነገር እንዳደረገ ሃይማኖት ውስጥ አይታችሁታል አህመድ ግራኝ ነው ማለት ነው ይሄ ሰው መሪ ነው ብዬ ማልቆጥም ሽፍታም አይደለም ለሽፍትነት ማይበቃ ጉዟችሁን በጠዋት አድርጉ ጥንቃቄ አድርጉ ከመቼ ደግሞ እንዳትጓዙ ከዛ ካለፈ በኋላ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላል ዊዝደም ነው ታሪክን አነሱ ኔቸር የሰጠችውን መንሳት አይቻልም ማለት ሰዎች ይህንን ሲል ያኔ የኤርትራን እጅ ነክሶ የወሰደው ቻስ በጣም የሚቆጨው ይመስለኛል አሁን ተመልሶ ብቻውን ማስተኛው ቁጭት ይሄ ነው እሱ የመሰለው ኦሮሞዎች መጥተው ሁሉም ምናምን ኢትዮጵያ የተፈራረሰች ኢትዮጵያ የትኛው ኢትዮጵያ ነው አብሮ ሆኖ ባህር ምናምን የሚለው ሁሉም ሰርቫይቭ ለማድረግ ይፈልጋል ግን ሁሉም ይመጣሉ ብሎ ያሰበው ካርድ ይሄ ነበር ግን የኢትዮጵያ ህዝብ ግን ሰርፕራይዝ አደረገው ፋኖ ሰርፕራይዝ አደረገው መጨረሻ ትግራይና ምናምን አብሮ ሆነ አሁን የማይቆጣጠረው ነገር ውስጥ ገባ ራሱ ባመጣው ጦስ ስለዚህ ይወርዳል ጽምዶ ሆነ ሰውየውን ወደ ጥሩ ኦፖርቹኒቲ ነው የፈጠረልን ብዙ ሰው ሞተ እንጂ ካሁን በኋላ እንዳንሳሳት ያደረገን ኤክስፒሪየንስ ነው እሱ ግን ይጠፋል ምንም አይነት ከኤርትራ ጋር ይሄ ሰውዬ ያለ ኢትዮጵያ ውስጥ አብረን መኖር አንችልም ከነሱ ጋር ሉላባና ጦርነት ከተጀመረ እኔ ከኢትዮጵያ መንግስት ጎን ቆሜ በለው ፍለጦ ማለት ይመጣል ተጀምሯል እኮ ጦርነቱ ሰዎች ተጀምሯል እኮ የፋኖ ጦርነት አይደለም ውስጥ ሀገር እኮ መግዛት ቢብሏል ምንድነው እንደ ጦርነት 4 ጀነራል 7 ኮሎኔል አርጋ የምታረገው አሁን ሲያረገው የነበረ የተሸነፈበት ጦርነት አይደለም ከሌላ ስጋቢ ዋጋ ከዛ ምን አባቱ ያረጋል እንዳልተጀመረ አርገው ነው የሚያወሩት ቡካ እዛ ውስጥ ሰባዊነት የለም እዛ ውስጥ ምክንያታዊነት የለም ጦርነት ከተጀመረ በኋላ ራሱ የሚመራበት የራሱ ኢራሽናል የሆነ
ሰምታይምስ በጭካኔ ላይ ተመሰረተ አካሄዳለሁ። ያላችሁ በጭካኔ አላው የነሱ ነው። ግን ካሁን በኋላ ከዚህ በላይ እንደማትጨክኑ እናደርጋችኋለን። ቆረጣ እኮ ሌላ ይሄ አብይ አህመድ የሚባል ሰውዬ አሁን ከገዱ አንዳርጋቸው ጋር አብሮ ሲሰራ ነበረ። እንዲያውም ግልባጩ ነው የሚገርመኝ። ይህ ተላላኪ ይመስለኛል አለ ትላንት። ሁሉም የኤርትራ ተላላኪ ነው። ቅዘን በቅዘን ሆናችኋል አይደል? በእውነቱ ይሄ ሰውዬ ይህን ጭንቅላት ይዞ ነው የአማራ ክልል ሲያሳድር የነበረው። ኖ ይህ ሰውዬ እኮ አሁን ሊትራሊ አሁን ሻዕቢያ መሆኑ በግልጽ እያሳየ ነው። በነፃነት ነው የተወለድነው፣ በነፃነት መሆኑ የተፈቀድ ነው። ነፃነቴን ከነፈከኝ መስዋዕት ሆኜ ለልጄ መስዋዕት ነፃነትን አሳልፍለታል። እኔ እንደዛ ነው የሚያደርጉት ያሉት ትግሬዎች። ሰውዬ ልክ እንደዛ ነው ፋኖ ነው የሚያደርገው። ማምታታት እኮ የለም። አሁን በሱሪ ፈተዋለሁ ብለሃል። ኤርትራኖች ከነሱ ጋር ሆነ ከኤርትራ ጋር ያጣላቸው ይሄ ነው። ፋኖን እንምታው ከአንተ ጋር ሆኖ ሰውን የሚመደበድብ እንደዛ አይነት ሱስ ያለው ኤርትራው የለም። በሰላም መኖር ነው። ምን አረገ? ስለረዳ ከዛ እኛም ተነከስን አይደለ? አሁን እንደ ሱሪህ ነው፣ ሌላ ነገር የለም። አንዳችን መጥፋት አለብን ነው የምልህ ያለው ምኖረው እኔ የምናገረው እኔ ያለው ነፃነት ዋጋ የተከፈለ ይሄን ሁሉ ትቶላቸዋል። ልጆቻቸውን አዲስ አበባ ቁጭ አድርገው ነው እነሱ እዛ ጦርነት ይፈቅሩት በደሃ ልጅ ህይወት። ምን አይነት መለከፍ ነው ብዬ አስባለሁ። የተቀረው ኢትዮጵያ ፕሮስፐሪቲ ፓርቲ መረጠ። የተቀረው ኢትዮጵያ እድገት አመጣ። የተቀረው ኢትዮጵያ ኮሪደር ልማት ሰራ። ጎንደርን ተመልከተው፣ የመረጠ ሰው የለም። በሂድ ብቻ ተመልከተው፣ ነቀብትን ተመልከተው፣ አርባ ምንጭን፣ ሐዋሳን ተመልከት፣ አዳማን ተመልከት፣ ድሬዳዋን ተመልከት፣ ሐረርን ተመልከትና መቀሌን ተመልከት። ዜሮ 11ኛ ጀመር ጫፍ ላይ ደርሷል። ጦርነቱ ከመጀመሩ በፊት ምናልባት ልናስቆም የምንችልበት ቅጣት ያለች ትንሽዬ እድል ካለች ያችን እድል እንጠቀማት ብዬ ነው አሁን ማወራው። የለም እድል እንደዛ አይነት እድል ሞኝነህ እንዴ? ከአንተ ጋር የሚጫወት ጨዋታ አለቀ እኮ። ካርዱ ትበላሽ። እድል የለም። አሁን ጊዜን ጠብቀ መሄድ ነው። 1 ዓመት ይውሰድ 6 ወር ይውሰድ ምን እንደሆነ አላውቅም፣ ግን ካሁን በኋላ መሄድ ብቻ። እድል የሚባል የለም። በላይነት መጠቀም። በበላይነት ካልተጠቀምከውስ አወድመዋለሁ፣ አጠፋዋለሁ። ልክ እንዳረጋችሁት እናንተ ተገልብጦ መጣባችሁ ትጠፋላችሁ። ከብልጽግና ይልቅ ድህነትን እመርጣለሁ። የምን ብልጽግና? ዝም ብለህ ፎቅ ስራ፣ የአረብ ፎቅ ስራ። የኢትዮጵያ ሕዝብማ ያለበት ቦታ እናውቀዋለን። በትምህርት ነው፣ በጤንነት ነው፣ በሀብት ነው፣ በስደት በየትኛው በሞት በሬፕ የእናንተ ብልጽግና አሁኑኑ ታየዋለህ የት እንደምትደርሱ። ይሁት ወያኔንም ይሁት ሻዕቢያንም ይሁት ከኢትዮጵያ ጋር ተባብረን በጋራ አብረን ከምንሰራ ይልቅ መቀሌ ትውደም፣ አሰብም አሸዋ ይብላው። ከአንተ ጋር የሚሰራ ሰው የለም እኮ። የኤርትራኖች ፍላጎት አንተ እንድትሄድ ነው ወይ እነሱ ይሄዳሉ ወይ አንተ ትሄዳለህ። የኢትዮጵያ ፍላጎት ደግሞ ታውቀዋለህ። ከአንተ ጋር ቁጭ ብሎ የሚስማማ ሰው የለም። አገርህን መቆጣጠር ያቃተ ሰይጣን። እስቲ ኤርትራ ምንድን ነው የሚያሳያቸው? ኤርትራ ማለት ከኢትዮጵያ ጋር ተባብሬ ከምኖር፣ ከኢትዮጵያ ጋር ተባብሬ ከምሰራ፣ በድህነት ብወድም በድህነት ብደቅ ይሻለኛል ብለው እናንተ ድህነት ተወው። እሱን ኤርትራ ያለውን ድህነትና ኢትዮጵያ ውስጥ ያለውን ተወውስ። መዋሸት ካልፈለጋችሁ ዓለም እያወራበት የኤርትራ ህዝብ አሁን ይበላል አትሊስት አንድ ምግብ አላለ። እናንተ ግን ምን እንደሆናችሁም አናቅም። እናንተን ጠርገን ከጥሩ ኢትዮጵያኖች ጋር መስራት እንፈልጋለን። ኢትዮጵያንስ እኛ ኤሪትሪያንስ እረፍት ስላሳጣችሁን ለራሳችሁ ቾክ ስላረጋችሁ ማነቅ ብቻ ነው። የኤርትራ ተራሁን ከነፋኖ ጋር ሆኖ ማነቅ። ሰዎች የትግራይ ህዝብ፣ የኦሮሞ ህዝብ፣ የኢትዮጵያ ህዝብ እነፋኖ ጋር ሆኖ በጽምዶ ማነቅ ብቻ ነው የኤርትራ ስራሁን። እናንተ ጋር ጨዋታ አልቋል። መደንገጥ ያለባችሁ እዚህ ጋር ተዋርዶ የኖረበት ዘመን አብቅቶ ኢትዮጵያዊነት ተመልሶ መጥቶ በእግሩ ሊቆም የደረሰበት ጫፍ ነው።
የሁላችሁ ንቀቱ ብዛት ኤርትራዊ ተዋርዶ የኖረበት ተመልሶ ኢትዮጵያዊ ይሆናል። ካፈረሱት በኋላ ድምጥማጡን ካጠፉት በኋላ የኤርትራን ክብር አያውቁም። ስለዚህ የኢትዮጵያንም ክብር አያውቁም። በሁለታችን ይቀጠቀጣሉ። ሌላ ምን አለ? ራዳ ልጅ የታባቱ ምን ይጣልኩት የሚያቅራሩት ነገር እንደ መንግስት አልቆጥረው ካሁን በኋላ ውድ ኢትዮጵያውያን እዚህ የምመጣው አናላይዝ ለማድረግ ከነዚህ ጋር ሪዝን የሚደረግ እዛ ሄዶ ቂጥ ይልሳል። አስታርቁኝ 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 ሊያየው የሚፈልግ መንግስት የለም ኤርትራ ውስጥ። እኛ እንደዛ አይደለም። ኢትዮጵያን እስካሁን በኋላ እንዲገባቸው ተስፋ አደርጋለሁ። ብዙዎቹም ገብታቸዋል። አሁን መሳቂያ የሆነው እንደ ህፃን ልጅ እንዴት ነው መራመድ ያቃተው መንግስት የውላችሁ እዚህ ሆነን መሳቅ ነው። አሁን ሰዎቹ እስኪ ያሳየልኝ ስላለ አቅራርተው አማራ ጋር የሚገቡት ኃይሎች እና በቃ በጣም ወሳኝ ጦር አብይ አህመድ በተለይ ሰሞኑን ፍራቻው ነው ይገባኛል። በጣም እያለ ነው ያለው። ምን ስለሚገጥመው ነው? የዘለላችሁ ማለት ይሄ ነው እንግዲህ ይሄ ነው የምስራቅ አፍሪካው ሰራዊት ሲያክለበልበኝ የኤርትራ ጋዜጣ ልጅ ሲያክለበልበኝ እጃቸውን ነክሼ እነፋኖ የሚመስለው መስሎኝ ምናምን ትግሬዎችን ላወርድ ብዬ 50 ዓመት ልገዛ ጠፋው በሱ ብጆ ጸመድብኝ። ማርቆ ወደ ምስራቅ አፍሪካ ይልካቸዋል ማለት ነው። አይ ብርሃኑ ጁላ ናምኜ ምርኮኛ ናምኜ ሰሜን ብዬ ራሴን ጉዳ መጣ። አቤት ጣጣዬ! ምን አባት የት ልሂድ? ሳውዲ አረቢያ በየት ነው የሚሄደው? አቤት ያለው ቅዠት! ሰዎቹ ተደሰቱ ብቻ። የሰው መሳቂያ ነው። ወራጅ ይህ ሰራዊት ይዞ ለምስራቅ አፍሪካ ለምናምን ሜካናይዜሽን ገለመሌ ስቀሻ ታስቂኝ ነው ነገር። ይህ ሰራዊት ይዞ ለምስራቅ አፍሪካ ለምናምን ሜካናይዜሽን ገለመሌ ግባ። በዛ በሜካናይዝ ፎርስ አፈር ሲያበሉት ተራራውን አላየህም? ዝም ብሎ ነው የሚስቱት። በሻዕቢያ ተላላኪነት ጌታቸው ረዳ ደብረ ጽዮንን ሊከስ ሲመጣ ከማየት በላይ ምጽአት የመድረሻው ምልክት አለ ብላችሁ ታስባላችሁ? እግዚአብሔር ካለ እውነት ፈጣሪ ካለ ምጽአት ቀርቧል ነው። ቱ ቢ ኦነስት ለሻዕቢያ መላላክን ከኦህዴድ በላይ የሚያውቀዋል። እንዴት አድርገህ ትላለህ? እጁ እግሩን እኮ ነበር የሚስመው። ኢሳያስ አፈወርቂ ቤት ውስጥ ገብቶ ቡና ሲያመላልስ አላየኸውም? እጅ ሲያሳጥብ አላየኸውም? ጌታ አድርጎ እንደዛ ይሆን ፈጣሪ አድርጎ ሲያየው ኢሳያስን አላየህም? ከኦህዴድ ጀነራሎች በላይ ከብርሃኑ ጁላ ወታደራዊ አመራሮች በላይ የሻዕቢያ ጀነራሎችን ጫማ የጠረገ ተላላኪ አለ። ፍጹም ዲያ ደንሰኛው አትርሳ። ዳንሰኛው ከኬንያ ጋር ምናምን ዲል የሚያደርገው ያለው እዚህ ኮምፓኒዎች ናቸው። ኬንያ ውስጥ የተሰጠው ማን ነበረ? ታስሮ የነበረው ተወዥዋዥ የነበረው እዛ ዳንሰኞች። የሚገርም እኮ ነው። በዓለም ውስጥ እንደዚህ የተማረከ ብቻ የተሰበሰበበት ቦታ ይቻላል። ኢትዮጵያን የምታክል ትልቅ ሀገር ይዞ የኦህዴዱ ቁንጮ አብይ አህመድ ዘንድሮ ከኤርትራ ጋር ባንታረቅ አልቆልን ነበረ
ጎበዝ አጨብጭቡ እያለ ሲያስጨበጭብ የነበረ አካል አለ? የት አለ? በኢሳያስ አፈወርቂ ኤክስፒሪየንስ ውስጥ እንደዚህ ልጅ የቀለለ ታይቶ አይታወቅም። አንዴ ያቅፈዋል፣ አንዴ ሊስመው ይፈልጋል፣ ተው ጠጋ በል ይለዋል። አንዴ ቁጭ በል እዛ ቢባል አይሰማም። ካላሳጠምኩ እላለሁ። ደግሞ ወጥ ሁሉ ልስራ፣ ቡና ሁሉ እኮ አደረገ። ፈጣሪ ነህ እኮ ኢሳያስ አፈወርቂ። እንዲህ ነገር እኮ ከተተበት እኮ የሚገርመው ተወኝ ሰውየው። የሚያስደነግጥ አይነት ነበረ። ይሄ በኢትዮጵያ ታሪክ ተደርጎ ያውቃል? ኢትዮጵያ አልቆላት ነበረ ኤርትራ ባትኖር ኑሮ ሲሉን የነበሩ አካላት ኤርትራ የጨፌ ኦሮሚያን ጥቅም እያስከበረች መቀጠል የማትችልበት ሁኔታ ሲፈጠርና የፖለቲካ ተቃርኖ ሲፈጠር ኤርትራ ታሪካዊ ጠላት ናት። የኤርትራ ታሪካዊ ጠላትነት የኦህዴድን ፍላጎት አላስፈጽምም ስትል ነው የታያችሁ? ኤግዛክትሊ። መጀመሪያ እናንተ ለመምታት ነበረ የጋበዙ። ፋኖን ምትሉን ምን አድርጎ ፋኖ እናታችሁ ምን ስላደረገ? ልጆቻችንን እንመታለን እኛ ኤሪትሪያኖች ምን ስላደረጉ? ዞሮ አሁን ግን አብረን ሆነናል። አይዟችሁ ጽምዶ የሚባለው አሁን የፈለጉትን እንሰጣቸዋል። ተደራጅታችሁ ስታበቁ የኤርትራ ወታደር መግባቱና ጦርነት መክፈቱ ልክ ነው ብላችሁ ኤርትራ ብቻ አይደለም የሶማሌን ጦር ጋብዛችሁ አላመጣችሁም ወይ? የኤመሬትን ዱረን አሰልፋችሁ በየአካል አይደለም በቀረጻችሁት አጀንዳ ጥርግ በሉ አይደለም ወይ? አዳነች አቤቤ ያለችው ኢትዮጵያን ለማፍረስ ነው ብላችሁ ስታበቁ እነሱ ዲፋክቶ ስቴት ሊሰሩ ነው ጥርግ ይበሉ ስትሉ የነበራችሁት ሞንጆሪኖ በአናታችሁ መጣችና የመገንጠል ዓላማ የለንም እናንተ እዛ 4 ኪሎ ላይ ያለው የኦህዴድ ቡድን አገዛዙ ቡድን ይሄ ጨቋኝና አረመኔ ቡድን ግን መሸነፍ አለበት ወደሚል መጣች። ሰዎቹ የኔ ቲዮሪ ሁሉ ጊዜ እኔን የሚያዳምጡ በትግርኛ እኔ አላውቅም አሉ። 2 ቲዮሪ አለ። አንዱ የክርስትናን ሃይማኖት ለማጥፋት አህመድ ግራኝ የሚያደርገው ነገር ልክ እንደነ መሐመድ ግራኝ ነው። አህመድ ግራኝ የሚባል የድሮ አህመድ ግራኝ ነው ስላችሁ ዩዲት ጉዲት አንድ ደዛ ነው። ሃይማኖቱ የሰሜኖች ነው ብሎ ነው የሚቆጥረው እና ሰሜኑን ለማጥፋት ታሪክ ግድ የለው ሃይማኖት ግድ የለው። ሁለተኛው ግን እንደምን ብሎ በትግሬዎች ጀምሮ ትግሬዎች ከወጡማ እኛም እንወጣለን ብሎ ትንሽ ኦሮሞያ ነገር ይዞ ለመውጣት ነው። እሱን ለማድረግ ደግሞ ድምጥማጧን ማጥፋት ነበረበት። እንዴት አድርጎ ማጣላት ከሁሉም ጋር ከተጀመረ በኢትዮጵያ ውስጥ ኢትዮጵያ ከኤርትራ ጋር ብትዋጋ ኖሮ ኢትዮጵያኖች ቢስማሙ ኖሮ አሰብን ለማምጣት አይደለም እነሱን ለማዳከም ነው። እንደማይችለው ያውቃል። የዓለም ህዝብ ማይፈቅድለትም ህግ ማይፈቅድለት ኤሪትሪያኖችም አፈቅዱለትም ያውቀዋል። ግን በነዛ አኮላሽቶ ኢትዮጵያን ነፃ ለመውጣት ነው። አልቻለም። እሱ ተገንጣዩ አህመድ ግራኝ ፈልጉ የነበረው እዛ ትግራይ ላይ ያለ የህወሓት ኃይል ዲፋክቶ ስቴት ወይ መገነጠላለሁ እንዲል ነው። ያንን መሰረት አድርገው መላውን ኢትዮጵያ አነሳስተው ሲያበቁ የሁላችሁ ኢትዮጵያ ምናምን ልትፈርስ ነው በሚል እንደ ቀድሞ ማጭበርበሪያ መስራት ነው የፈለጉት። በሁሉም ነገር ነው የተበሉት። በጣም ዲስትራክቲቭ የሆኑ ካርዶች ናቸው። የት ሆነው እንደሚያስቡት እንደዚህ ነገር አላውቅም። ባይሰራሳ የሚባል ነገር አይመጣም እነሱ ጋር። ለዛ ነው የጠፉት። እነዚያ ደግሞ ሰሜን ላይ ያሉት አካላት ነገሩ የገባቸው ይመስላል። የምን መገንጠል ነው የምታወሩት? እንመጣለን፣ በኢትዮጵያ ውስጥ ለውጥ ያስፈልጋል፣ እያንዳንዱ ብሔረሰብ በእኩልነት የሚኖርበት ስርዓት እንፈልጋለን ብለው በአደባባይ መጡ። አይ በትግረኛ እኮ ይሄናሉ በምናምን ይሄናሉ ምናምን አሉ። ኧረ በፈለጋችሁት በትግረኛም ይሄው በአማርኛም ይሄው እያሉ እየዘረዘሩ መጡ። አሁኑ ኦህዴድ መግቢያ ጨነቀው። አያችሁ፣ መጨረሻ ላይ ኢትዮጵያኖች ነቁ፣ ትግሬዎችም ነቁ፣ አማሮችም ነቁ። ከአሁን በኋላ ትግራይም ነፃ ወጣለሁ ካለ ኤቨር ተስማምተው እንደሚያደርጉት ሁሉ ይግባባል። የትኛው ሀገር ግን ነፃ ይወጣል? ለምን ብሎ ስለዚህ ዞር በል አሉት። ከአንተ የበለጠ እኛ ኢትዮጵያውያን ነን፣ ዞር በል አንተ አትገነጥለንም፣ ተገንጣይ ነህ አንተም አትገነጠልም፣ የኦሮሞ ህዝብ አይገነጠልም ብለው ቆሙበት። ብቻውን ቀረ። የሚያደርጉት የሚይዙት የሚጨብጡት ጠፍቷቸዋል።
ተራውጠው ጎጃም ሲገቡ በደቂቃ ውስጥ ሁሉን ነገር እነሱ በፈለጉት ቅርጽና መንገድ የሚቋጩት መስለው እርግጥ መስሏቸው እርግጠኛ ሆነው ነበር። ደደቦች ናቸው። ላይ ከትግራይ በኩል ስለተበብሩ በሰፊው እየተቀረቀረ ይገኛል። የትግራይ ፕሬዝዳንት ጽሕፈት ቤት ኃላፊ የሆነው አቶ ጸጋይ በየነ ተበብሮ መሬት ሲነካ አገዛዙ ያበቃለታል። ሰዎቹ ሁሉም ነገር ተምታቶበታል። ከትግራይ ጋር ከኤርትራ ጋር ለማጣላት አልሰራም። ኢንፋክት እነሱን ለማማማት ነው፣ ለመግደል፣ ሌላ ነገር አይደለም። የተረሳ መስሎታል ጄኖሳይዱ። ከአማሮች ጋር ሊያጣላቸው እንዲያውም ትንሽ ዘገዩ ትግሬዎች እንጂ ትንሽ። አሁን ግን ኮንፊደንስ አገኙ። ከኤሪትሪያኖች ጋር ሰላም፣ ከአማሮች ጋር ሰላም፣ የፈለጉትን ማስገባት ይችላሉ። በኤሪትሪያ ሰዎቹ ፋኖም የፈለገውን በሱዳን በምናምን ማስገባት ይችላል ካሁን በኋላ። እና ይሄ በጣም አሪፍ ኢንተርቪው በማለት ተናግሯል። እስኪ ሰምተነው እንመለስ። ስለዚህ the fittest will survive the unfittest will be eliminated የሚል እኮ በ16ኛው ክፍለ ዘመን እንትን የተባለ ነገር አለ። ስለዚህ አደጋ የህልውና አደጋ አለን ብለው የሚያምኑ ህዝቦች እኛ ደግሞ በተግባር የተጨፈጨፍን ጄኖሳይድ የተፈጸመብን ህዝብ ስለሆን ከእንደነዚህ አደጋ የህልውና አደጋ ያላቸው አካላት ቅድም እንዳልኩ ኢንጌጅመንቱ ጽምዶ ፈጥሮ የመንቀሳቀስ የግዴታ ነው። በሌላ በኩል የትብብር ጥረቶች ወደ ተግባር ሲሸጋገሩና ትብብሩ መሬት ሲነካ ጆኖሳይዳዊ አብይ አህመድ አገዛዝ መጨረሻውን እንደሚያገኝና እንደሚያበቃለት በመግለጽ እምቢ ወይም ወጊድ ለጆኖሳይደር አብይ አህመድ አገዛዝ የሚለው ጥሪ በጋራ ሊቀበር ይገባል ብለዋል። ኢትዮጵያውነት ሚሽካካ ነገር አይደለም። ይሄ ሁላችን የመኖር ራይታችንን ለማስጠበቅ የሁላችንም ግዴታ ሆኖ ቀርቧል። ጸንደናል። ሌላ ነገር የተደቀነብን አደጋ ስላለ እሱ በጋራ ሆነን የምንመክትበት ሁኔታ አይ ቲንክ ሰዓቱም የደረሰ ይመስለኛል። በሰማችሁ ነጭ መግቦታል። ነጭ አሁን መደባበቅ ፕሪቶሪያ እያሉ ዓለም አቀፍ ማህበረሰብ እያሉ መዘብዘብ አጥቷል፣ አብቅቷል። ስለዚህ በትብብር እንመጣለን። በጣም በቅርብ ጊዜ ውስጥ ተከስተን አገዛዙን እናስወግደዋለን መባል ተጀምሯል። ይሄ ደግሞ ዝም ብሎ ፕሮፓጋንዳ አይደለም፣ በጋራ ሊገለጽ የሚችል ትግራይ ኢትዮጵያን በአግባቡ ባልገመገሙበት የኃይል አሰላለፉን ባልቀኝበት ባልተነጠሩበት ሁኔታ እንኳን እስከ ጣር ማበር ድረስ መብታቸው ነበር። ያ ጦርነት እንዴት እንደተቀለቀሰ አሳምረን እናውቃለን። ዛሬ መላው አማራ በአፋብን ታጣቂ የተሞላበት ሁኔታ ነው። ለስራ መንግስትም የአገዛዝ እንዲወገድ ብርቱን ዋጣት ነው። መርዟን ዋጣት፣ ጽዋውን ቅመሰው። ሁሉም ነገር አለ። ፍሪ ፎሊንግ በቃ ዝም ብሎ የሚወድቅ ነገር ሆነ ማለት ነው። ፍላጎት አለው ሌሎች ኃይሎችም ጭምር ሱዳንም ጭምር እየተደበደበ ስለሆነ በወድድ አጥፊ መዳሰ ከተገባ አገዛዙ ቢቆይ 1 ሳምንት ነው፣ ግፋቢል 2 ሳምንት እርሜ ነስጠው ከተባለ 1 ወር ነው። እኔ አስመራ ደርሼ ስመጣ የሚጣላ መስሎኝ እዛ ሁኜ ነው የምጣላው ብዬ ሄጄ ነበር። ሀገሬ ውስጥ 6 ወር ምናምን የሆነ እውነት መስሎኝ እኮ ነው። ይሄ ሰውዬ እዛ ጋር መልእክት ውሰድና ተናገር ያሉኝ ኤርትራን ከነካ በ2 ሳምንት ውስጥ አዲስ አበባ ውስጥ ገብተናል ብሎኛል ሻዕቢያ ሰዎች። አሁን ግን እኛ እናስፈልግ እንኳንና እኛን መንካት ተንኮላሽቷል። ቪቫ የኢትዮጵያ ስትራግል ያሸንፋል፣ ይንኮላሻል። ገና ካሁን በኋላ የፈረሰው የከረከሰው አህመድ ግራኝ፣ አደገኛው አህመድ ግራኝ፣ ናርሲሲስቱ አህመድ ግራኝ እያልኩ ነው የምጠራው። ተገንጣዩ አህመድ ግራኝ መከራው፣ ስቃዩ፣ ፔይኑ፣ ቁስሉ፣ ካንሰሩ አብይ አህመድ የሚባለው አህመድ ግራኝ ነው ብለው ካሁን በኋላ እና በዚሁ እለያቸዋለሁ። ሰዎቹ ኢንተርቴይንመንትም ነው የኔ ሾው። እኔ ፕሪቸር አይደለሁም፣ አይነ ጆርናሊስት ይዘ ግን ታዛቢ ነኝ። እዚህ ጋር የምናገረው ፖለቲካ የለም፣ እዚህ ጋር የምናገረው ቁም ነገር የለም። የአንድ ናርሲስት ውድቀት ታሪክ መስካሪ ብቻ እንደሆንኩኝ ነግራችሁ እፈልጋለሁ። I'll see you next time and have a great day, my brothers and sisters. I love you. Everything will be okay. Please
Do not personalize it. Try to be right here and now at any moment. They will go. We all will go anyway. ስለዚህ ፐርማነንት አይደሉም። እኛን ግን አንድ ነገር አስተምረውን እንደሚሄዱ የታወቀ ነው።